ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ እሁድ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። የተለያዩ ስፖርታዊ ጉዳዮችን ዛሬ እያነሳን ቆይታን እናደርጋለን። ከዓለም ዋንጫ ጋር በተያያዙ የምናነሳቸው ጉዳዮች ያሉ ትላንትና ምሽቱን እንዲሁ ደግሞ ሌሊቱን የተደረጉ ጨዋታዎች ያሉ ጀርመን ከአይቮሪ ኮስት ጋር መርሃ ግብሯን አድርጋለች። አፍሪካውያን ሀገራት በዚህ ውድድር ላይ ጠንካራ ተሳትፎችን ወይም ጠንካራ ተፋላሚነትን እያሳዩ ይገኛሉ። ምንም እንኳን አይቮሪ ኮስት በጀርመን 2-1 በሆነ ውጤት ብትሸነፍም በጨዋታው ላይ ግን ጥሩ ነገሮችን ለማሳየት ሞክራለች። ተፎካካሪነቷንም በደንብ አሳይታለች። ለረጅም ደቂቃዎችም 1-0 ስትመራ የቆየችበት ነገር ግን ዴኒስ ኡንዳፍ ባስቆጠራቸው 2 ጎሎች ጀርመን አሸንፋ ወጥታለች። ከዛ ውጭ ሌላኛው የተደረገው መርሃ ግብር በጣም ቆንጆ ፍክክር የነበረው ያው በሰፊ ጎል ልዩነት ቢጠናቀቅም ነገር ግን በርከት ያሉ የጎል ሙከራዎችን የተመለከትንበት የኔዘርላንድ ብሔራዊ ቡድን ከስዊድን ብሔራዊ ቡድን ጋር ያደረገው ጨዋታ ነው። ስዊድን በመጀመሪያው ዙር ጨዋታ ቱኒሲያን እንዲሁ 5-1 አሸንፋ እንደነበር እናስታውሳለን። ትናንትና ይሄ ጣፈንታ ለራሷ ደርሷታል። ኔዘርላንድ ይህንን ጨዋታ 5-1 በሆነ ሰፊ ውጤት ነው ማሸነፍ የቻለችው። ከጨዋታው ጋር አያይዘን ሰፋ ያሉ ጉዳዮችን ወደ እናንተ እያደረስን ቆይታ እናደርጋለን። ከዝውውር ጉዳዮች ጋርም እንዲሁም የሚነሱ ጉዳዮች ያሉ፣ ለምሳሌ ያክል ከማንቸስተር ዩናይትድ ጋር በተያዘ የማቴዎስ ፈርናንዴስ ጉዳይ ላይ አሁን ቶተናም በትልቁ ሊፎካከራቸው ዝግጁ መሆኑንና ቶተናሞች ትልቅ እንቅስቃሴን እያደረጉ እንደሚገኙ የመረጃ ምንጮቹ ያሳያሉ። ነገር ግን አንዳንድ ዘገባዎች እንደሚጠቁሙት ከሆነ ግን ይህንን ዝውውር በተለይ ማንቸስተር ዩናይትድ ዝውውሩን ቶሎ እንዲያጠናቀቅ የተደረገ ሴራ ነው የሚሉ አይነት ነገሮችም አሉ። እነሱን ጉዳዮች እናነሳለን። አርሰናል ቤትም እንዲሁም እናነሳቸው በርከት ያሉ የዝውውር ጉዳዮች ይኖራሉ። ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎናን ጨምረን ሌሎችም ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ታዲያ ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ሲዳማ ቡና የሊጉ ሻምፒዮን ሆኗል። ሲዳማ ቡና የ2018 የውድድር ዘመን የኢትዮጵያ ፕሪምየር ሊግ ዋንጫ አሸናፊ መሆኑን አረጋግጧል። ከነገሌ አርሲ ጋር የተጫወተው ሲዳማ ቡና ትላንትና 1-1 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። በዚህም ሻምፒዮንነታቸውን አረጋግጠዋል። ሲዳማ ቡና ነጥቡን 65 በማድረስ ነው 2 ጨዋታዎች እየቀሩት የዋንጫ አሸናፊነቱን ያረጋገጠው። ሲዳማ ቡና የኢትዮጵያ ፕሪምየር ሊግ ዋንጫን ለመጀመሪያ ጊዜ በማሸነፍም አዲስ ታሪክን መጻፍ ችለዋል። አሰልጣኝ ያሬድ ገመቹ ከሲዳማ ቡና ጋርም በመጀመሪያው ዓመታቸው ነው ይህንን የውድድር ዓመት ነው ሲዳማ ቡናን የተቀላቀሉት። በመጀመሪያው ዓመታቸው ዋንጫ ማሳካት የቻሉ አሰልጣኝ መሆናቸውን ተመልክተናል። ሲዳማ ቡና የኢትዮጵያ ፕሪምየር ሊግ እንደ አዲስ በ1990 ዓ.ም እንደ አዲስ ከተጀመረ ወዲህ ዋንጫውን ያሳካ 11ኛው ክለብ መሆንም ወይም የተመዘገበ አዲስ 11ኛው ክለብ እንደሆነ ይፋ የሚያደርጉ መረጃዎች ናቸው የወጡት። ለሊጉ ኮከብ ግብ አስቆጣሪነት የሲዳማ ቡናው አቤል ያለውና የኢትዮጵያ ንግድ ባንኩ ናትናኤል ዳንኤል በእኩል 14 ጎሎች እየተፎካከሩ ነው። ሲዳማ ቡና በቀጣይ የዓመቱ ሁለተኛ ዋንጫውን ለማሳካት የኢትዮጵያ ዋንጫ የፍጻሜ ጨዋታውን እንደሚያደርግ ይታወቃል። ለሲዳማ ቡና ደጋፊዎች እንኳን ደስ አላችሁ ለማለትም እንፈልጋለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራ። የዓለም ዋንጫ ጉዳዮችን እናስቀድም። የምድብ ሁለተኛ ጨዋታዎች አሁንም ቀጥለው እየተደረጉ ይገኛሉ በተለያዩ ሀገራት መካከል። ትላንትና ምሽቱን እንዲሁ ሌሊቱን የተደረጉ ጨዋታዎችም አሉ። እስከ ቅርብ ሰዓትም የጠናቀቁ ጨዋታዎች ጭምራሉ። በርከት ያሉ መርሃ ግብሮች ናቸው እየተደረጉ የሚገኙት። ውድ ቤተሰቦቻችን የዓለም ዋንጫ ጨዋታዎች ቀጥለው እየተደረጉ ይገኛሉ። ከነዚህ መካከል ምሽት ላይ እየተደረጉ ጨዋታዎች ያሉ ትላንትና ይህም ደግሞ ኔዘርላንድን ስዊድን ብሔራዊ ቡድን ያገናኘው ጨዋታና ጀርመንን ከአይቮሪ ኮስት ጋር ያገናኘው መርሃ ግብር ምሽቱን የተደረጉ ጨዋታዎች ነበሩ። ኔዘርላንድና ስዊድን ያደረጉትን ቅድሚያ የተደረገውን ጨዋታ እናስቀድም። ኔዘርላንድ በመጀመሪያው ዙር ጨዋታ ከጃፓን ብሔራዊ ቡድን ጋር 2-2 በሆናቸው ውጤት ማጠናቀቋ የሚታወስ ነው። ቨርጂል ቫን ዳይክ እና እንዲሁ ሴሜርቪል ባስቆጠሩት ጎል ማለት ነው። ነገር ግን የመጀመሪያ ጨዋታዋን ማሸነፍ አልቻለችም ነበር የኔዘርላንድ ብሔራዊ ቡድን። ነገር ግን በትላንትናው ጨዋታ ላይ ግን እጅግ ጠንካራ ፐርፎርማንሷን ማሳየት ችላለች። የስዊድን ብሔራዊ ቡድን በአንጻሩ በመጀመሪያው ዙር ጨዋታ ቱኒዚያ ላይ በርከት ያሉ ጎሎችን አስቆጥሮ ጨዋታውን ያሸነፈ ብሔራዊ ቡድን እንደነበር እናስታውሳለን። እና አሌክዛንደር ኢሳክ፣ እነ ቪክተር ዮኬሬሽ፣ እነ ያሲን አየሪ በዚህ ጨዋታ ላይ ጎል ያስቆጠሩ ተጫዋቾች እንደነበሩ የምናስታውሰው ጉዳይ ነው። በትላንትናው ጨዋታ ላይ አሰልጣኝ ሮናልድ ኪውመን የኔዘርላንድ ብሔራዊ ቡድን አሰልጣኝ የተወሰኑ ለውጦችን
ለማድረግ ሞክረዋል። ለምሳሌ ያክል በመጀመሪያው ጨዋታ ላይ ሴሜርቪልን በቋሚ አስተላለፍ ውስጥ አካተውት ነበር። እርግጥ ነው ጎል አስቆጥሮላቸው ነበር። ነገር ግን ትናንትና ብሪያን ብሮቢን በቋሚ አስተላለፍ ውስጥ መጠቀምን ምርጫቸው አድርገው ተሳክቶላቸዋል ብሎ ማንሳት ይቻላል። ምክንያቱም የተጫዋች እንግዲህ በመጀመሪያው 45 የጨዋታ ክፍለ ጊዜ 2 ጎሎችን ያስቆጠረበትን አጋጣሚ ጭምር ነው የተመለከትነውና በዚህ ምክንያትም የተሳካ ቀያሪ ነው ብሎ ማሰብ ይቻላል። አምስተኛው ደቂቃ ላይ ከኮዲ ጋክፖ የተሰጠውን ኳስ ከዛ ውጭ 17ኛው ደቂቃ ላይ ከዳንዘል ደምፍሪስ ያገኘውን ኳስ ነው ወደ ጎልነት ቀይሮ 2-0 የመጀመሪያው 45 የጨዋታ ክፍለ ጊዜ እንዲጠናቀቅ ያደረገው። ከዛ መልስ ግን ልክ ሁለተኛው 45 ጀመረ ግን አሰልጣኝ ሮናልድ ኪውመን ዶኒኤል ማለንን ቀይሮ አስወጥተው ሴሜርቪልን ወደ ጨዋታው መልሰውታል። በዚህም ደግሞ አንድ አሲስት እና አንድ ጎል ማስቆጠር ችሏል። ተቀይሮ ከገባ በኋላ ኮዲ ጋክፖ 2 ግቦችን አስቆጥሯል 47ኛው እና 54ኛው ደቂቃ ላይ። ከዛ ውጪ ሴሜርቪል 89ኛው ደቂቃ ላይ ጎል ያስቆጠረም ተጫዋች መሆኑን ተመልክተናል። አንቶኒ ኤላንጋ እጅግ አስደናቂ ፍጥነቱን አስመልክቶን ያው ለስዊድን ብሔራዊ ቡድን ብቸኛውን ጎል ያስቆጠረው እሱ ነው። ከአሌክዛንደር ኢሳክ በስሩ ቦል የተሰጠውን ኳስ እጅግ በጣም አስደናቂ ፍጥነቱን አሳይቶን ነው ኳስና መረብን ያገናኘው። ነገር ግን ስዊድንን ከከፋ ሽንፈት ግን ሊታደጋት በጭራሽ አልቻለም። 5-1 በሆነ ውጤት ተሸንፈው የወጡበት መርሃ ግብር ሆኖ ተከትሏል። ኔዘርላንድ ብሔራዊ ቡድን ማሸነፏን ተከትሎ ነጥቧን 4 በማድረስ ምድቡን መምራት ጀምራለች። ምክንያቱም በመጀመሪያው ጨዋታ ስዊድን ድል ቀንቷት ነበር። ይሄኛውን ጨዋታ ተሸንፋለች። በመጀመሪያው ጨዋታ 1 ነጥብ ያገኘችው ኔዘርላንድ ማሸነፏን ተከትሎ አሁን ላይ 4 ነጥብ ላይ መድረሷን ነው የተመለከትነው። በአጠቃላይ ምድቡን በ4 ነጥቦችን በበላይነት እየመራቸው ትገኛለች። በቀጣይ የምድብ የመጨረሻ ጨዋታ ኔዘርላንድ ከቱኒዚያ ጋር ትጫወታለች። በአንጻሩ ስዊድን ከጃፓን ብሔራዊ ቡድን ጋር መርሃ ግብራቸውን ያደርጋሉ። የኔዘርላንድ ብሔራዊ ቡድን ግን ጨዋታውን ማሸነፋቸው እንግዲህ ይሄ ብቻ አይደለም ታሪክ የሰሩት። ከዛ ውጭ ግን 100 የዓለም ዋንጫ ጎሎችን በማስቆጠርም አዲስ ታሪክንም መስራት ችለዋል። ኔዘርላንዶች የፊፋ የወንዶች የዓለም ዋንጫ ታሪክ ላይ 100 እና ከዛ በላይ ጎሎችን ያስቆጠረች 8ኛዋ ሀገር ሆና ተመዝግባለች። ከዚህ በፊት ብራዚል፣ ጀርመን፣ አርጀንቲና፣ ፈረንሳይ፣ ጣሊያን፣ ስፔን እና እንግሊዝ በዚህ ዝርዝር ውስጥ ነበሩ። አዲሷ ኔዘርላንድም በአዲሷ ማለት በዚህ ዝርዝር ውስጥ አዲስ ሆና የተመዘገበች ብሔራዊ ቡድን መሆኗን ነው የተመለከት ነው። ሌላኛው ምሽት ላይ የተደረገው ጨዋታ ጀርመን ከኮት ዲቮር ጋር ያደረጉት መርሃ ግብር ነው። በኔዘርላንድና ይቅርታ አንድ ነገር ለመናገር ያክል በኔዘርላንድና በስዊድን ጨዋታ ግን በርከት ያሉ የጎል ሙከራዎች እንደነበሩ ገልጬላችኋል። አብዛኞቹ በስዊድን ብሔራዊ በኩል የተደረጉ ሙከራዎች ናቸው። በርት ብሩገን በጣም ጥሩ እንቅስቃሴዎችን ሲያሳይ ተመልክተናል። ስዊድኖች በዚህ ጨዋታ ላይ 16 የጎል ሙከራዎችን ያደረጉት ከነዛ መካከል 8ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በኔዘርላንድ ብሔራዊ ቡድን በኩል 10ሩን ሙከራዎች አድርገው 7ቱ ኢላማቸውን የጠበቁ ነበሩ። ከ7ቱ ኢላማቸውን ከጠበቁ ሙከራዎች ነው 5ቱ ወደ ጎልነትም እንደተቀየረ ጭምር እየተመለከት ነው። ከዛ ውጭ ግን ሌላኛው የተደረገው መርሃ ግብር ደግሞ ጀርመንን ከአፍሪካዊቱ ሀገር አይቮሪ ኮስት ጋር ያገናኘው መርሃ ግብር ነው። ይሄ መርሃ ግብር በርካቶች በጉጉት ይጠብቁት ነበር። ምክንያቱም በመጀመሪያው የምድብ ጨዋታቸው እነዚህ ሁለት ቡድኖች ያው የጎል ልዩነቶች ይኑሩ እንጂ በውጤት ረገድ ሁለቱም ተመሳሳይ 3 ነጥቦችን ማሳካት የቻሉበት እንደነበር የምናስታውሰው ጉዳይ ነው። ውድ ቤተሰቦቻችን ጀርመን ብሔራዊ ቡድን ትንሿን ሀገር ወይም በጣም ጥቂት ህዝቦች ያሏትን ከዛ ውጭ ደግሞ በዓለም ዋንጫ የመጀመሪያ ተሳትፏን ያደረገች ብሔራዊ ቡድንን ኩራሳዋን ገጥማ 7-1 በሆነ ውጤት ማሸነፏን የምናስታውሰው ጉዳይ ነው። በአንጻሩ አይቮሪ ኮስተም በመጨረሻው ደቂቃ ላይ ባስቆጠረችው ጎል ኢኳዶርን 1-0 አሸንፋ ነበር ወደዚህ ጨዋታ የመጣችው። ሙሉ 3 ነጥቦችን አሳክተው ነው እዚህ ምድብ ላይ ያሉትና እነዚህ ሁለት ቡድኖች ትናንትናም ጥልቅ የሚባል ፉክክርን ማድረግ ችለዋል። ከትላንት ነው ከጨዋታው በፊት እኔም በርካቶችም ስናነሳ እንደነበረው ጀርመን ምናልባት የመጀመሪያው ትልቋ ፈተና ሊሆን ይችላል የትላንትናው ጨዋታ ተብሎ ተገምቶ ነበር። ምክንያቱም በመጀመሪያው ጨዋታ ላይ ኩራሳው ላይ 7 ጎሎችን ማስቆጠሯ የዚህን ቡድን ጥንካሬ በትልቁ የሚገልጽ ነው ብሎ ማንሳት አይቻልም። ምክንያቱም ምናልባት ትልልቅ ሌሎች ቡድኖች እቺን ሀገርም ቢያገኟት እንደዚሁ በርከት ያሉ ግቦችን አስቆጥረው ማሸነፍ የሚችሉበት እድሉ ስለነበራቸው፣ ነገር ግን ትናንትና ከአይቮሪ ኮስት ጋር የሚደረገው ጨዋታ ግን ለጀርመን ትክክለኛ ፈተና ወይም ደግሞ ጥሩ ፉክክሮችን የምንመለከትበት እንደሆነ በርካቶች ሲያነሱ ነበር። የዩሊያን ኔግልስመን ቅያሪዎች ግን በትክክል የሰሩበት መርሃ ግብር ሆነው ተመልክተነዋል። ፍራንክ ኬሴ 30ኛው ደቂቃ ላይ ባስቆጠረው ጎል ቀዳሚ ነበረች። አይቮሪ ኮስት በተለይ ያን ዲያማንዴ ሴንተር ያደረገውን ኳስ እጅግ አደገኛ እንደነበር ተመልክተናል። አማድ ዲያሎ አግኝቶ ሲሞክረው ግብ ጠባቂ መልሶበት ከዛ ነው ፍራንክ ኬሴ አግኝቶ ወደ ጎልነት የቀየረው። ከዛ በኋላ ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ አሰልጣኝ ዩሊያን ኔግልስመን ቅያሪዎችን ያደረጉ ሊሮይ ሳኔን እንዲሁ ጄማል ሙሲያላ እና አሌክዛንደር ፓቭሎቪችን አስወጥተው ሉዌሊንገን ከዛ ዴኒስ ኡንዳቭን እና አሚሪን ቀይሮ አስገቡ። ተቀይሮ የገባው ዴኒስ ኡንዳቭ ጎል አስቆጠረ 68ኛው ደቂቃ ላይ።
አሲስት ያደረገለት ደግሞ እንዲሁ ተቀይሮ የገባው አሚሪ ነበር። በጨዋታው ላይ እንግዲህ ጥሩ እንቅስቃሴዎችን ማድረግ ችለዋል። ተቀይረው ከገቡ በኋላ ዴኒስ ኡንዳፍ 2 ጎሎችን ያስቆጠረው የጨዋታውን ማሸነፊያ ጎልም 94ኛው ደቂቃ ላይ እንዲሁ ያስቆጠረው እሱ ነው። በጨዋታው ላይ ፍሌክስ ኒሜቻ በጣም ጥሩ የሚባሉ እንቅስቃሴዎችን በጀርመን ብሔራዊ ቡድን መካከል ካስመለከቱን ተጫዋቾች መካከል አንደኛው ነው። በትላንትናው ጨዋታ ላይ በአጠቃላይ በኳስ ቁጥጥሩ ረገድ ጀርመን የተሻለ ነገሮችን ማድረግ ችላለች። ከዛ ውጪ የጎል ሙከራዎችን በማድረግ ደግሞ ጀርመን 16 የጎል ሙከራዎችን ስታደርግ 7ቱ ኢላማቸውን የጠበቁ ነበሩ። በአይቮሪ ኮስት በኩል 9 ሙከራዎች ተደርገው 2ቱ ኢላማቸውን የጠበቁ እንደነበሩ ጭምር ነው የተመለከትነው። በጀርመን 1.89 ኤክስጂዎችን አስመዝገባ የወጣችበት ድሏንም ያሳካችበት ወደ ቀጣዩ ዙር ማለፏንም ያረጋገጠችበትን ውጤት ነው የዩሊያን ናግልስማን የጀርመን ብሔራዊ ቡድን ማሳካት እንደቻለም የተመለከትነው። ጀርመን በአጠቃላይ ኮት ዲቮርን 2-1 በሆነ ውጤት ማሸነፍ ችላለች። ዴኒስ ኡንዳቭ ብሔራዊ ቡድኑ ማሊያን 9 ግቦችን አስቆጥሯል። በዚህ በጀርመን ብሔራዊ ቡድን ማሊያ 4 ለግብ የሆኑ ኳሶችንም አመቻችቶ አቀብሏል። በሁለቱም ጨዋታዎች ላይ በመጀመሪያው ጨዋታም ከኩራሳኦ ጋር፣ ከዚህ ውጪ ደግሞ በትናንትናው ጨዋታ ላይም እንዲሁ ተቀይሮ ነው የገባው። ነገር ግን በዚህ ውድድር ላይ ለጀርመን ብሔራዊ ቡድን በርከት ያሉ የግብ ተሳትፎችን ያደረገው ዴኒስ ኡንዳቭ ነው። 3 ግቦችን አስቆጥሮ 2 አሲስቶችን ማድረግ ችሏል። ኡንዳቭ በጀርመን ብሔራዊ ቡድን በአጠቃላይ 9 ግቦችን አስቆጥሮ 4 አሲስቶችን አድርጓል። ይሁን እንጂ ዴኒስ ኡንዳቭ ለጀርመን ተሰልፎ መጫወት የቻለው ግን 432 ደቂቃዎችን ያክል ብቻ ነው እና በእነዚህ ደቂቃዎች ላይ ያስመዘገበው ቁጥር እጅግ በጣም ትልቅ እንደሆነ በርካቶች ያምናሉ። ጀርመን በምድቡ የመጨረሻ ጨዋታ ከኢኳዶር ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። ከዛ ውጪ ኮት ዲቮር ከኩራሳዋ ጋር የምታደርገው ጨዋታ በርካቶች የሚጠብቁት መርሃ ግብር ይሆናል ተብሎ ይጠበቃል። ዛሬ የሚደረጉ ጨዋታዎች ያሉ በዓለም ዋንጫ ከነዚህ መካከል አሁን ጠዋት 1 ሰዓት ሲል የሚደረግ አንድ መርሃ ግብር አለ። አፍሪካዊቷ ሀገር ቱኒዚያ ከጃፓን ጋር የምታደርገው ጨዋታ ይጠበቃል። ቱኒዚያዎች ከዚህ ጨዋታ የግድ ለመትረፍ የሆነ ነጥብን ማሳካት ቢያንስ ጨዋታውን ማሸነፍ ይኖርባቸዋል ተብሎ ይጠበቃል። ምክንያቱም በመጀመሪያው ዙር ጨዋታ በሰፊ የጎል ልዩነት መሸነፋቸው ይታወሳል። ይህንን ጨዋታ ማሸነፍ ይጠበቅባቸዋል ተብሎ ይታሰባል። ጃፓን በመጀመሪያው ጨዋታ ከኔዘርላንድ ጋር ነጥብ ተጋርታ መውጣቷ የሚታወስ ነው። ይሄ ጨዋታ ጠዋት 1 ሰዓት ላይ የሚደረግ ነው። ከዛ ውጭ ግን ምሽት 1 ሰዓት ሲል ስፔን እና ሳዑዲ አረቢያ ጨዋታቸውን ያደርጋሉ። ስፔን በመጀመሪያው ጨዋታ በኬፕ ቨርድ ጋር ነበር ጨዋታውን ያደረገችው። በዛ ጨዋታ ላይ እንግዲህ ጎል ማስቆጠር አልቻለችም። 0-0 በሆናቸው ውጤት ነበር ያጠናቀቁት ከኬፕ ቨርድ ብሔራዊ ቡድን ጋር እና በዛ ጨዋታ ላይ ቮሲኒሃን የኬፕ ቨርዴውን ግብ ጠባቂ በርካቶቻችን ማድነቃችን ይታወሳል። የስፔን ብሔራዊ ቡድን በጣም በርከት ያሉ የግብ ዕድሎችን ቢፈጥሩም ነገር ግን ኳስና መረብን ማገናኘት አልቻሉም ነበር። ዛሬ ግን ከሳዑዲ አረቢያ ጋር ጨዋታዋን የምታደርግ ይሆናል። ተጠባቂ መርሃ ግብር ነው። ይሄ ጨዋታ ምሽት 1 ሰዓት ሲል የሚደረግ መርሃ ግብር ይሆናል። ልክ ምሽት 4 ሰዓት ሲል ደግሞ ቤልጅየም እና ኢራን ጨዋታቸውን ያደርጋሉ። እንዲሁ ጀርመንም እንዲሁ ቤልጅየምም በመጀመሪያው ጨዋታ ነጥብ ተጋርታ መውጣቷን የምናስታውሰው ጉዳይ ነው። ከአፍሪካዊቷ ሀገር ነበረ ጨዋታዋን ያደረገችው ቤልጅየም። በዛ ጨዋታ ላይ ነጥብ ተጋርታ የወጣችበት መርሃ ግብር እንደነበር የምናስታውሰው ነው። ዛሬ ከኢራን ጋር ጨዋታዋን ታደርጋለች። በዚህ ምድብ ሌሎቹ ብሔራዊ ቡድኖችም እንዲሁ ጨዋታቸውን ያደርጋሉ ተብሎ ነው የሚጠበቀው። በመጀመሪያው ጨዋታ ሁሉም ቡድኖች ከዚህ ምድብ አንዳንድ ነጥቦችን ያገኙት፣ ምክንያቱም ኢራንና ኒውዚላንድም ጨዋታቸውን 2-2 በሆናቸው ውጤት ነበር ያጠናቀቁት በመጀመሪያው ዙር ጨዋታ። ቤልጅየምም ከአፍሪካዊቱ ሀገር ግብጽ ጋር በተመሳሳይ 1-1 ነበር ያጠናቀቁትና በዚህ ምድብ ላይ ሁሉም አንዳንድ ነጥቦችን የሰበሰቡ ብሔራዊ ቡድኖች ናቸው። ስለዚህ የዛሬዎቹ ጨዋታዎች በርካቶች በጉጉት ይጠብቁታል ተብሎ ይታሰባል። ከነዛ መካከል አንደኛው የሚደረገው ቤልጅየምና ኢራን የሚያደርጉት ጨዋታ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። ከዛ ውጭ ግን ሌሊት 7 ሰዓት ሲል ዩራጓይ እና ኬፕ ቨርዴ ጨዋታቸውን ያደርጋሉ። ከዛ ውጭ ሌሊት 10 ሰዓት ሲል ኒውዚላንድ እና ኢጂፕት መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ጥቂት የዓለም ዋንጫ መረጃዎችንም እንንገራቸው። ኤሪክ ቴን ሃግ ስለ ክሪስቲያኖ ሮናልዶ አንዳንድ ሀሳቦችን ሰጥቷል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ ስለ ክሪስቲያኖ ሮናልዶ የዓለም ዋንጫ ተሳትፎና የአቅም ደረጃ ያለው እይታን ይገልጻል። አሰልጣኙ በሰጠው መግለጫም ክሪስቲያኖ ሮናልዶ በዚህ ዓለም ዋንጫ አሻራውን ጥሎ ማየት እፈልጋለሁ። እንደዚህ ባለው ውድድር ላይ ስኬታማ የመሆን እድሉ ከፍ ያለ ነው ብዬ አስባለሁ። ምክንያቱም የውድድሩ የፉክክር ደረጃ እንደ ፕሪሚየር ሊግ ወይም ቻምፒየንስ ሊግ ከበድ ያለ አይደለም። ስለዚህም አሁንም ልዩ ነገሮችን ሊያደርግ የሚችል እንደሆነ ጠንቅቄ ያውቃለሁ ሲል ይናገራል። ይህ የቴን ሃግ ንግግርም በስፖርት ቤት ዘንድ የተለያዩ አስተያየቶችን እየቀሰቀሰ ይገኛል። በሌላ በኩል የአስተያየት የዓለም ዋንጫን የፉክክር ደረጃ ዝቅ አድርጎ የሚያሳይ ነው ወይስ ደግሞ ስለ ክሪስቲያኖ ሮናልዶ የአሁን አቅም ሁኔታ የተሰጠ ትንተና ነው የሚለው በርካቶችን እያወዛገበ እንደሚገኝ ነው የተገለጸው። ቴን ሃግ ግን ስለ ሮናልዶ መናገራቸውን ይቀጥላሉ። ስለ አኗኗሩ፣ በመልበሻ ክፍል ውስጥ ስለነበረው ተለዋዋጭ ሁኔታ
ይናገራሉ። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ ሲናገሩ በሮናልዶ የዕለት ተዕለት እንቅስቃሴና የቡድን አጋሮቹን በተመለከተ ሲወሩ የነበሩ ወሬዎችን በተመለከተ ምላሽ ሰጥተዋል። ስለ ፖርቱጋላዊ ኮከብ አመጋገብና የቡድን አጋሮቹን ሳህል ላይ ስለሚኖረው ትኩረትም ለቀረበላቸው ጥያቄ ሲመልሱም እኔ እሱን ምግብ የማቀርብለት አልነበርኩም። እሱ የሌሎች ተጫዋቾችንም ሳህን ሲፈትሽ አላየውም። የእሱ ትኩረት ሁሌም በጨዋታው ላይ ብቻ እንደነበር አስታውሳለሁ ሲል ነው ኤሪክ ቴንሃግ የሚናገረው። ስለዚህም ኤሪክ ቴንሃግ አክለውም ሮናልዶ ከቡድኑ ከለቀቀ በኋላ ምንም አይነት ንግግር አድርገው እንደማያውቁ ገልጸው የሙያ ግዴታቸውን በተመለከተ እንዲህ ሲሉም አስታውሰዋል። እንደ አሰልጣኝ የቡድኑ ጥቅም ሁልጊዜም ከግለሰብ ይቀድማል። በወቅቱ የነበሩት ነገሮች በእርግጥም እንደታሰበው አልሄዱም ነበር። ሌላኛው ኤሪክ ቴንሃግ ያነሳው ታላላቅና በእግር ኳሱ ዓለም የደመቁ ተጫዋቾችም ቢሆኑ እንኳን በመጨረሻ የብቃት መውረድ እንደሚያጋጥማቸው እርግጥ ነው። ይህ ደግሞ በፕሮፌሽናል የእግር ኳስ ቤት ውስጥ የማይቀር ጉዳይ ነው። ከፍተኛው የብቃት ደረጃ ላይ ከተደረሰ በኋላ ቀስ በቀስ ደግሞ የብቃት መውረድ የሚታይበት ጊዜ መምጣቱ አይቀሬ ነው። ሮናልዶ በዚህ ዓለም ዋንጫ ላይ ምን ሊያሳይ እንደሚችል ለማየት ትልቅ ጉጉት አለኝ። በእኔ እይታ በእነዚህ አይነት ውድድሮች ላይ አሁንም ቢሆን ስኬታማና ጠቃሚ ተጫዋች እንደሆነ አውቃለሁ። ምክንያቱም የጨዋታዎቹ አካላዊ ፍላጎትና ፍጥነት እንደ ሌሎቹ ከባድ ይሆናል ብዬ አልጠብቅም። ስለዚህም ሮናልዶ ወሳኝ በሆኑ ነገሮች ላይ አሁንም በጨዋታው ውስጥ ትልቅ ነገሮችን መፍጠር የሚችል እንደሆነ ምንም ጥርጥር የለኝም። ቡድኑ እሱን በስብስብ ውስጥ አካቶ ውጤት ማምጣት ይቻላል ወይ ለሚለው ጥያቄ ያለምንም ጥርጥር በእርግጠኝነት ነው ትክክል ነው መልሴ ነው። ምክንያቱም ሮናልዶን ይዘህ የሆነ ነገር መፍጠር ትችላለህ በእርግጠኝነት ሲል የተናገረው። አሁን ላይ ብዙዎች በመጨረሻም ትልቁን ዓለም ዋንጫን ደግሞ እንዲያነሳ ወይም ደግሞ ሰዎች ክሪስቲያኖ ሮናልዶ ይህንን ትልቁን ዋንጫ ሲያሳካ ማየትም የሚፈልጉበት ጊዜ የሆነ ይመስለኛል ሲልም ጭምር ነው ኤሪክ ቴንሃግ ሀሳቡን የሰጠው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናልን መረጃዎች ወደ እናንተ እናደርስ። ዩቬንቱስ በአርሰናልም ሆነ በሌሎች ክለቦች ፍላጎት ላይ ስለ ኬናን ይልዲዝ ምላሻቸውን ቁርጥ አድርገው ተናግረዋል። አርሰናል በክረምቱ የተጫዋቾች የዝውውር መስኮት ለማስፈረም እንቅስቃሴ አድርጎባቸው ከነበሩ ተጫዋቾች መካከል ይሄ ቱርካዊው ተጫዋች አንደኛው እንደሆነ ይታወቃል። ኬናን ይልዲዝ እና በተለይ አምናና ካቻምና በዩቬንቱስ ቤት ያሳየው አቋም ወርልድ ክላስ እንደሆነ በርካቶች ይመሰክሩለታልና አርሰናሎች በክረምቱ ለማስፈረም እንቅስቃሴዎችን ጀምረውበት ነበር ተብሎ ተነግሮ እንደነበር የምናስታውሰው ነው። ነገር ግን የዩቬንቱስ ምላሽ አሁንም የተረጋገጠ ጉዳይ ነው። በጭራሽ ኬናን ይልዲዝ ለሽያጭ የሚቀርብ ተጫዋች እንዳልሆነ ለአርሰናልም ለሌሎች ፈላጊ ክለቦችም በግልጽ እንደነገሯቸውና ከዚህ በኋላ ለኬናን ይልዲዝ ምንም አይነት ጥያቄዎችን ይዘው እንዳይቀርቡ ጭምር ማሳሰቢያ እንደሰጧቸው ነው የዩቬንቱስ ሰዎች እየተገለጸ የሚገኘው። አርሰናል በአስተን ቪላው ተጫዋች ሞርጋን ሮጀርስ ላይ ፍላጎቶችን ለማሳደግ እያቀዱ እንደሆነ እየተነገረ ነው። እንዲሁም በእንግሊዝ ብሔራዊ ቡድን የሚገኙ ተጫዋቾችም ለዝውውሩ እንዲገፋፉትም እየተጠቀሙባቸው እንደሆነ ጭምር እየተነገረ ነው። በእንግሊዝ ብሔራዊ ቡድን በኩል በርከት ያሉ ተጫዋቾች እንዳሉ ይታወቃል። በአርሰናል ቤት ውስጥ የሚጫወቱ ተጫዋቾች እነ ቡካዮ ሳካ፣ ኖኒ ማንዱዌኬ፣ ኤቢሪቼ ኢዜ፣ ዴክላን ራይስን ጨምሮ በዚህ ስብስብ ውስጥ የሚገኙ ናቸው። በዚህ የእንግሊዝ ብሔራዊ ቡድን ስብስብ ውስጥ የሚገኙ የአርሰናል ተጫዋቾች ናቸውና እነዚህ የአርሰናል ተጫዋቾች ሞርጋን ሮጀርስን ለማሳመንም ተልእኮ እንደተሰጣቸው ጭምር የሚያሳዩ መረጃዎች ናቸው ወጡት። ስለዚህም በቀጣይ ይህንን ነገር ያደርጋሉ ተብሎ ይጠበቃል። አርሰናልና ቼልሲ አስተን ቪላ 85 ሚሊዮን ፓውንድ አካባቢ ከቀረበላቸው ለዝውውሩ ክፍት እንደሆኑ ሁለቱም ክለቦች ያምናሉም ያውቃሉ። ስለዚህም ይህንን ገንዘብ የሚያቀርብ ክለብ እንደሚያስፈርመው በእርግጠኝነት ይናገራሉና በዚህ መሰረትም አርሰናልና ቼልሲ ያንን ነገር ለማድረግም ሁለቱም ፉክክር ውስጥ ሊገቡ የሚችሉበት እድሉ እንዳለ ነው እየተገለጸ የሚገኘው። ዳቪድ ራያ ስለ ቻምፒየንስ ሊጉ ፍጻሜ ይናገራል። የቻምፒየንስ ሊግ ፍጻሜ ከ20 ዓመት በኋላ ደርሰም በፔናልቲ መሸነፍ ውስጥህን የሚሰብረው ነገር ነው። ከስቴዲየሙ ስወጣ አመቱን ሙሉ በሰራነው ስራ አንገቴን ቀና አድርጌን የወጣሁት፣ ነገር ግን በማሸነፍ እጅጉን ተቃርበን ስለነበር ግን ውስጤ ግን በጣም አዝኖ ነበር ሲልም ጭምር የተናገረው ዳቪድ ራያ መቼ ሌላ የፍጻሜ ጨዋታ እንደምትጫወት ወይንም ጭራሹኑ ከዚህ በኋላ ለፍጻሜ መድረስ እንደምትችል እንደሆነ በጭራሽ ማወቅ እንደማትችል አውቃለሁ። በቡዳፔስት ቆይታችን አድርገን በማግስቱ ጠዋት ደግሞ ጉዞ ጀመረን። ምሽቱን ማለዳውን እጅግ በጣም ከባድ ነበር። ነገር ግን ወደ ኤምሬትስ ሄደን ደጋፊዎቻችንን ስንመለከት ውስጣችን ታደሰ። በባሱ ላይ የፕሪሚየር ሊግ ዋንጫን ይዘህ እነዚያን ሁሉ ሰዎች ስትመለከትና ያ ክብር ለእነሱ ምን ማለት እንደሆነ ስትረዳ ግን ሁሉንም ነገር እንዳሳካህ ይገባሃል ሲልም ጭምር ነው ዳቪድ ራያም በአውሮፓ ቻምፒየንስ ሊግ ከደረሰባቸው ሽንፈት በኋላ ብዙም የማዘን ስሜት ከዛ በኋላ ደጋፊዎቹን ከተመለከተ በኋላ እንዳልተሰማው ነው የተናገረው። መጀመሪያ ላይ ግን በጣም ልቤ ተሰብሮ ነበር ሲልም ነው የተናገረው። ክለቡ ከጥቂት ዓመታት በፊት እንዴት እንደነበርና አሁን ደግሞ ምን ላይ እንዳለ እንዲሁም ከዓመት በፊት በቻምፒየንስ ሊግ እየተሻሻለን መምጣታችንና እንዴት ሊጉን ከ22 ዓመታት በኋላ ማሸነፍ እንደቻለን ሁሉም ሰው ያውቃል።
ያ በፊታችን ላይ ፈገግታ እንዲኖር ያደርጋል። ከዛም በቀጣዩ ዓመት የተሻለ አቋም አሳይተን ቻምፒየንስ ሊጉን ማሸነፍም እንችላለን የሚል ሀሳብ እንዲኖረን አስችሎናል ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው እየሰጠ የሚገኘው ዳቪድ ራያ። ጆን ቴሪ፣ አርሰን ቬንገር እና ቶኒ አዳምስ ከቼልሲ እኔን ሊያስፈርሙኝ ወደ አርሰናል ለማዛወርም ከፍተኛ ጥረት አድርገው ነበር ሲል ይናገራል። የቀድሞ የቼልሲ ተከላካይ ስፍራ ተጫዋች የሆነው ጆን ቴሪ ሲናገር አስታውሳለሁ፣ በቼልሲ ቤት ቋሚ የመሰለፍ ቦታን ለማግኘት በምታገልበት ሰዓት አርሰን ቬንገር እና ቶኒ አዳምስ እኔን ከቼልሲ ወደ አርሰናል ለማዘዋወር ሁለቱም እኔን እንድዘዋወርም ለማሳመን ሞክረው ነበር። በወቅቱ እኔ ቼልሲ ቤት በቂ የመጫወቻ ጊዜያቶችን እያገኘሁ አልነበረም። እናም ደግሞ እኔ በወቅቱ ከፍተኛ ፍላጎቴ የመጫወቻ ጊዜ ማግኘት ነበር። ቶኒ አዳምስ እና አርሰን ቬንገር ከብዙ ዓመታት በፊት እኔን ለማናገር ወደ ቢሮዬ ውስጥም ጎትተው አስገቡኝ። በወቅቱ በእንግሊዝ ፕሪምየር ሊግ የሁለቱ ኃያላን የቬንገርና ቶኒ አዳምስን ያክል በሊጉ የገነነ ስም ያላቸው ሰዎች የሉም። ሁለቱም ሰዎች በሊጉ ስማቸው ከፍ ብሎ የሚጠሩ ሰዎች ነበሩ። ወደ ቢሮ ጎትተው ካስገቡኝ በኋላ አዳምስ ቀድሞን ወንበር ላይ ተቀመጠ። ቬንገርና እኔ እንደቆምን ነበር። ቶኒ አዳምስ ሁለታችንንም እንድንቀመጥ አደረገንና አንተን አርሰን ቬንገርን ወደዚህ ሊያመጣ ይፈልጋል አለኝ። ቬንገርም ቀጠል አድርጎ ለአንተ የሚሆን ቦታ አለ፣ እኛን መቀላቀል ከፈለክ አንተን ለማዛወሩ ዝግጁ ነኝ አሉኝ። እናም ሊያስፈርሙኝ ሞክረው ቼልሲን እንድለቅም አሳምነውኝ ነበር። እኔ በወቅቱ ቼልሲ ቤት ወንበር አሟቂ ሆኜ ቤንች ተጫዋች ነበርኩኝ። ያን ጊዜ ቶኒ አዳምስ ወደ ቬንገር ቢሮ ያስገቡኝ ወደ አርሰናል ለመቀላቀልም በእጅጉ ተቃርቤ የነበረበት ጊዜ ነው ሲል ይናገራል። ጆን ቴሪ የቀድሞ ቼልሲ ተጫዋች የነበረው የተከላካይ ስፍራው ተጫዋች። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ቶተንሃም ለሳንድሮ ቶናሊና ለማቲዮስ ፈርናንዴስ እስካሁን ያቀረበው ይፋዊ ጥያቄ እንደሌለ የመረጃ ምንጮች ይፋ ያደርጋሉ። ነገር ግን ሰሜን ለንደኖቹ ሁለቱንም አማካዮች በእርግጠኝነት እንደሚያስፈርሙ ግን ሙሉ እምነት እንዳላቸው ነው እየተናገሩ የሚገኙት። ስፐርስ በንግግር ደረጃ ከማቲዮስ ፈርናንዴስ ጋርም ሆነ ከሳንድሮ ቶናሊ ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ ለመድረስ መቃረባቸውን የሚያሳዩ መረጃዎችን ነው ማቲዮ ሞሬቶ ይፋ እያደረገ እንደሚገኝ የተገለጸው። ከዚሁ ከማቲዮስ ፈርናንዴስ ጋር ዝውውር ጋር በተያያዘ ግን በርካቶች ሀሳቦቻቸውን እየሰጡ ነው። ከነዛ መካከል አንደኛው ሪዮ ፈርዲናንድ ነው። ስለ ማቲዮስ ፈርናንዴስ ዝውውር ሲያነሳ ወይም ስለ ስፐርሱ ዝውውር ሲያነሳ ዩናይትዶች ማቲዮስ ፈርናንዴስን ለቶተናም ከለቀቁ ምናልባትም ከጀርባ ቪታኒሃንና ቶናሊን በአንድ ላይ ለማስፈረም ትልቅ እቅድ ካላቸው ብቻ ነው ይህንን ተጫዋች ለቶተናም ለመልቀቅ የሚገደዱት ወይም ደግሞ ቶተናም እንዲያስፈርም ሊፈቅድ የሚገቡት። ያ ነገር ግን ካልሆነ በጣም ከፍተኛ ስራን መስራት ይጠበቅባቸዋል። የተጫዋች የግድ ወደ ማንቸስተር ዩናይትድ መምጣት ይኖርበታል ሲልም ጭምር ነው የተናገረው። ኢኒዮስ አሁኑኑ መፍጠን አለበት፣ ጊዜ የለም። ስፐርስ የዩናይትድ ዋነኛ የዝውውር ኢላማን ሲነጥቅ ማየት ፍጹም አሳፋሪ ነገር ነውና ኢኒዮሶች ቶሎ ፈጥነው ይህንን ተጫዋች ማስፈረም አለባቸው ሲልም ነው ሪዮ ፈርዲናንድ የተናገረው። ቶተናም ማቲያስ ፈርናንዴስን በይበልጥ ለማስፈረም ተቃርቧል የሚሉ ዜናዎች ጀርባ ግን ምናልባት ትልቅ ነገሮች ይኖራሉ ተብሎ ይታሰባል። ለዚህ ዜና ትልቁ ሰው ምናልባት ወኪሉ ሆርግ ሜንዴዝ ሊሆን እንደሚችልም የሚያሳዩ ነገሮች አሉ። እስካሁን ድረስ በግል ከተጫዋቹ ጋር ስምምነት ላይ አለመድረሱ ሲታሰብ ነገሩን መገንዘብም ውስብስብ እንደማይሆን ነው የመረጃ ምንጩ የሚናገረው። የደንበኛውን ጥቅም ለማስጠበቅና ማንቸስተር ዩናይትድን በቶሎ ዝውውሩን እንዲቋጭም በሚችለው መንገድ በሙሉ ጫና ማሳደር እንደሚፈልግ ነው እየተገለጸ የሚገኘው። ምናልባት ማንቸስተር ዩናይትድ ለዝውውሩ ከፍ ያለ መጠን ያለው ገንዘብን እንዲከፍል ከማድረግ ውጪ ዝውውሩን በቶሎ ለመቋጨትም ለማንቸስተር ዩናይትድ ደጋፊዎችም የምስራች መሆን ያለበት ዜና እንደሆነ በርካቶች እያነሱ ይገኛሉ እና ዩናይትዶች በዚህ ተጫዋች ላይ መፍጠን ያለባቸው ይመስላል ይላሉ በርካቶች ሲናገሩ። ፈርናንዴዝ ግን ለማንቸስተር ዩናይትድ ቅድሚያ እንደሚሰጥ ነው የሚነገረው፣ ማቲዮስ ማለት ነው። ማንቸስተር ዩናይትድ ማቲዮስ ፈርናንዴስን ለማስፈረም ከዌስትሃም ዩናይትድ ጋር ድርድር ላይ እንዳሉ ይታወቃል። ምንም እንኳን ቶተናምም ድርድር ላይ ቢሆንም ዩናይትዶች የቶተናምን ፍላጎት ይረዳሉ። ነገር ግን በዝውውሩ ሂደት ላይ ከየትኛውም ክለብ በላይ ወደፊት እንደገፉና ተጫዋቹን ለማስፈረም በጣም ቅርብ እንደሆኑ ይተማመናሉ ማንቸስተር ዩናይትዶች። በዚህ መሰረትም ይህንን ተጫዋች እናጠዋለን ብለው ብዙም ስጋት እንደሌለባቸው ነው እየተናገሩ የሚገኙት። የማቲዮስ ፈርናንዴስ ቀዳሚ ምርጫ ማንቸስተር ዩናይትድ ሲሆን ማንቸስተር ዩናይትድ አሁንም ቢሆን የተጫዋቹ ፍላጎት ይኸው እንደሆነ በትልቁ እንደሚያምኑ ነው ታማኙ የመረጃ ምንጭም እየተናገረ የሚገኘው። ሌላኛው የሚነሳው ጉዳይ ባርሴሎና የማንቸስተር ዩናይትዱ የአጥቂ መስመር ተጫዋች ላይ አይኑን እንደጣለ የሚያሳዩ መረጃዎችን እየተመለከተን እንገኛለን። ማን ላይ ከተባለ ቤንጃሚን ሼስኮ ላይ ባርሴሎናዎች አጥቂ ለማስፈረም በተለይ የሮበርት ሌቫንዶስኪን ተተኪ ለማስፈረም በትልቁ እንቅስቃሴዎችን እያደረጉ እንዳለ የምናውቀው ጉዳይ ነው እና የትኛውን ተጫዋች ለማስፈረም ጥረቶችን እያደረጉ ነው ከተባለ ባርሴሎና አሁን ሁሊያን አልቫሬዝን ለማስፈረም ትልቅ ፍላጎቶችና ሙከራዎችን እያደረገ ይገኛል ከአትሌቲኮ ማድሪድ ይህንን ተጫዋች ለማስፈረም። ነገር ግን አትሌቲኮ ማድሪዶች
በዚህ የክረምት ተጫዋቾች የዝውውር መስኮት ይህንን ተጫዋች የመልቀቅ ዕድላቸው በጣም ጠባብ ሊሆን እንደሚችል የሚያሳዩ መረጃዎች መኖራቸውን ተከትሎ ከዚህ እንግዲህ ይህንን ተጫዋች ግን ማስፈረም የማይችሉበት እድል ከተገኘ ባርሴሎናዎች ማለት ነው ቀጣዩ ኢላማቸው የማንቸስተር ዩናይትዱ ቤንጃሚን ሼስኮን ለማምጣት እንቅስቃሴዎች ያደርጋሉ ተብሎ ይታሰባል። ሁለተኛ ምርጫቸው የባርሴሎናዎች ቤንጃሚን ሼስኮ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ሊቨርፑልን የተመለከተ መረጃን እናንሳ። የሊቨርፑል የቅርብ ጊዜ የመረጃ ጥያቄዎች እንደሚያሳዩት ከሆነ 100 ሚሊዮን ዩሮ ወይም 86 ሚሊዮን ፓውንድ ነው ያቀረቡት ለዮን ዲያማንዴ ያቀረቡት ዋጋ ወደ 100 ሚሊዮን ዩሮ አካባቢ እንደሆነ መረጃዎቹ እያሳዩ ይገኛሉ። አረብ ለብዙሾች በበኩላቸው እስከ 130 ሚሊዮን ዩሮ አካባቢ እንደሚፈልጉ ነው እየተገለጸ የሚገኘውና በሁለቱ ሀገሮች መካከል ስምምነቱ የሚፈጸምበት እድል እንዳለ የሚያሳዩ መረጃዎችን ቤን ጃኮብስ እየተናገረ ይገኛል። አረብ ለብዚሽ ያን ዲያማንዴን ለመሸጥ ፍላጎት የላቸውም። ክለቡ የክንፍ ተጫዋቹን ለመልቀቅ እስኪገደዱ ድረስ እጅግ አስገራሚ ወይም ደግሞ በጣም ከፍተኛ የሆነ የዝውውር ዋጋ እንደሚያስፈልግም አቋማቸውን በጽኑ እየገለጹ ይገኛሉ። ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። ከተቻለ ኮንትራቱን ማራዘም ላይ በትልቁ መስራት እንደሚፈልጉ ነው እየተገለጸ የሚገኘውና ይህንን ተጫዋች እንግዲህ በቀጣይ ለማስፈረም ግን ትልቅ ገንዘቦችን ሊቨርፑል ሊያቀርብ የሚችልበት እድሉ እንዳለ ነው ፖል ጆይስ መረጃውን ያጋራው። ሊቨርፑሎች ያን ዲያማንዴ ቃሉን ሳይሰጣቸውና ማበረታቻዎችን ሳያገኙ ጥያቄ አላቀረቡም የሚል መረጃ በትልቁ እየተነሳ ይገኛል። በእርግጠኝነት ይሄ ተጫዋች ፍላጎቱን ስላሳያቸው ነው ገንዘቦችን የማቅረብ ወይም ደግሞ ድርድሮችን የማድረግን ትልቁን ስራ ሊቨርፑሎች እየሰሩ ያሉት ተብሎ ይታመናል። ስለዚህም ይህ ተጫዋች ቃሉን ባይሰጣቸው ኖሮ ሊቨርፑሎች እንቅስቃሴ አያደርጉም ነበር። ሊቨርፑል በጣም በቅርቡ አዲስ የዝውውር ጥያቄን ይዞ እንደሚመለስም እገምታለሁ ሲል ነው ፖል ጆይስ መረጃውን ይፋ እያደረገ የሚገኘው። በዚሁ የማንቸስተር ሲቲ ጉዳዮችንም እናንሳ። ዩቬንቱስ ከማንቸስተር ሲቲ ኦማር መርሙሽን ተመጣጣኝ በሆነ የዝውውር ሂሳብ በውሰት ለማስፈረም እያሰቡ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ኦማር መርሙሽ በዚህ ክረምት ከማንቸስተር ሲቲ ጋር የመለየት እድል እንዳለው ይታወቃል። ከአይንትራክ ፍራንክፈርት ከመጣ በኋላ ያን ያክል የሚባለው ወይም ትልቅ እንቅስቃሴን ማድረግ አልቻለም። ተደጋጋሚ የጨዋታ እድሎችንም በእርግጥ ማግኘት አልቻለም። ምክንያቱም በዚህ ቤት ውስጥ ኤርሊንግ ብራውት ሃላንድ እንዳለ ይታወቃል። አሰልጣኝ ፔፕ ጓርዲዮላ ደግሞ ይህንን ተጫዋች በአጥቂ መስመር ላይ መጠቀምን ምርጫው ያደርጋል ከሌሎች ቦታዎች አንጻርና በዛ ምክንያትም የኤርሊንግ ሃላንድ በዛ ቦታ ላይ መኖር ኦማር መርሙሽ በቂ ጨዋታ እድሎችን እንዳያገኝ አድርጎት ነበር። ስለዚህም በዚህ የክረምት የተጫዋቾች የዝውውር መስኮት ምናልባት ክለቡን ሊለቅ ይችላል ተብሎ ይታሰባል። በክረምቱም በርከት ያሉ ክለቦች ፈላጊዎች እንዳሉት ይታወቃል። ለምሳሌ ያክል በእንግሊዝ እንኳን እነ አስተን ቪላ የዚህ ተጫዋች ፈላጊዎች እንደሆኑ በተደጋጋሚ ሲገለጽ እንደነበር የምናስታውሰው ነው። ከዛ ውጭ አሁን ላይ ደግሞ የጣሊያኑ ክለብ ዩቬንቱስም ኦማር መርሙሽን ለማስፈረም ፍላጎት እንዳላቸው ነው የተነገረው። ኤሲ ሚላን የአማካይ ክፍሉን ለማጠናከር በዚህ ክረምት ማቴዮ ኮቫቺችን ለማስፈረም ፍላጎት አለው። እንደ ቶክ ስፖርት መረጃ ከሆነ እስካሁን ድረስ ምንም አይነት ይፋዊ ድርድሮችን አልተደረጉም። ነገር ግን የጣሊያኑ ክለብ የተጫዋቹን ሁኔታ በቅርበት ሆኖ እየተከታተለው እንደሚገኝ የመረጃ ምንጩ ይፋ አድርጓል ብለዋል። ቶክ ስፖርት እንደሚናገረው ከሆነ ቪቶር ሪየሽ በሚቀጥለው የውድድር ዘመን በማንቸስተር ሲቲ የሚቆይ ሊሆን ይችላል። ባርሴሎና ተጫዋቹን ለማስፈረም ፍላጎት እንዳለው የሚቀልዙ ዘገባዎች መላምቶች ብቻ ናቸው ተብሏል። በቅርቡ በተለይ በዢሮና ቤት በውሰት ማሳለፉ ይታወሳልና በዛ ጥሩ እንቅስቃሴዎችን ማሳየቱን ተከትሎ ወደ ማንቸስተር ሲቲ ሊመጣ የሚችልበት እድሉ እንዳለው ነው ቢቢሲ ስፖርት መረጃውን ይፋ ያደረገው። ኒውካስል ዩናይትድ ከ3 ቀናት በፊት ሳንድሮ ቶናሊን ከቶትናም ለቶትናም ያቀረበው 75 ሚሊዮን ፓውንድ ቶትናሞች ማለት ነው ለኒውካስል ያቀረቡት 75 ሚሊዮን ፓውንድ ውድቅ እንዳደረጉባቸው የሚታወስ ነው። ነገር ግን ቶትናሞች አሁንም ግፊታቸውን ይቀጥላሉ ተብሎ ይታሰባል። ጣሊያናዊው አሰልጣኝ ሮቤርቶ ዲዘርቢ ጣሊያናዊውን አማካይ ሳንድሮ ቶናሊ ለማስፈረም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። የዚህ ተጫዋች ፈላጊው ከሆኑት ክለቦች መካከል ደግሞ ማንቸስተር ሲቲም አንደኛው እንደሆነ የሚታወቅ ጉዳይ ነው። ነገር ግን የመሳካት እድሉ ምናልባት ወደ ቶትናም የማድራት የመሄድ እድሉ በጣም ያደላ ነው የሚል መረጃ በትልቁ እየወጣ ይገኛል። በቅርቡ በወጡ ዘገባዎች በተለይ ፋብሪዚዮ ሮማኖ በተደጋጋሚ ጊዜ በዚህ ተጫዋች ጉዳይ ላይ ቶትናሞች በጣም ጥሩ እንቅስቃሴዎችን እያደረጉ እንዳለም ሲናገር እንደነበር የሰማነው ጉዳይ ነው። በቀጣይ ወደ ቶትናም የማምራት እድሉ ሰፊ ነው ተብሏል። ሳንድሮ ቶናሊ። የቼልሲን መረጃዎች ደግሞ እናንሳ። ሪያል ማድሪድ ከኤንዞ ፈርናንዴዝ ጋር ለ5 ዓመታት ውል የቃል ስምምነት ላይ እንደደረሰ ይፋ ተደርጓል። ቼልሲ አርጀንቲናዊውን አማካይ ለመሸጥ ፍላጎት የለውም። ሆኖም ግን ኤንዞ ፈርናንዴዝ ዝውውሩ እንዲፈጸም ጫና እያደረገ እንደሚገኝ ነው እየተገለጸ የሚገኘው ይለናል። ከወደ ስፔን የወጡ መረጃዎች ናቸው እነዚህ። ሪያል ማድሪድ እና ኤንዞ ፈርናንዴዝ የቃል ስምምነት ላይ ደርሰዋል የሚሉ መረጃዎችን ይፋ እያደረጉ የሚገኙት፣ ነገር ግን በዝውውር ጉዳዮች ላይ ታማኝ ተብሎ የሚነሳው የመረጃ ምንጭ የሆነው ፋብሪዚዮ ሮማኖ ግን ሪያል ማድሪድ እና ኤንዞ ፈርናንዴዝ
በዚህ ደረጃ በግል ላይ ምንም አይነት የደረሱበት ስምምነት የለም ሲል ነው መረጃውን ይፋ እያደረገ የሚገኘው። ሪያል ማድሪዶች አሁንም ይህንን ተጫዋች ለማስፈረም ፍላጎቱ እንዳላቸው ለማንም የሚካድ ጉዳይ አይደለም። ነገር ግን ይህንን ተጫዋች ለማስፈረም ግን ቀርበዋል የሚለው ጉዳይ በጣም የተሳሳተ መረጃ ነው ሲልም ጭምር ይናገራል። ይህንን ሀሳብ ነው እየሰጠም እንደሚገኝ እየተገለጸ የሚገኘው ፋብሪዚዮ ሮማኖ የተሳሳተ መረጃ ነው ሲል ይናገራል። አርሰናሎች ለሞርጋን ሮጀርስ ያላቸውን ፍላጎት ለማሳወቅ ይፈልጋሉ ተብሏል። በተጨማሪም ቸልሲም በተጫዋቹ ላይ ፍላጎት አለው። ሁለቱም ደግሞ ክለቦች ሞርጋን ሮጀርስ ዋጋው ወደ 85 ሚሊዮን ፓውንድ አካባቢ እንደሚጠጋ ያምናሉ። ሌላኛው ዴክላን ራይስም ሮጀርስም ወደ አርሰናል ፊቱን እንዲያዞርም እየወተወተው እንደሚገኝ ነው የመረጃ ምንጩ እየጠቆመው እንደሚገኝ ሳይመን ጆንሰን መረጃውን ይፋ ያደረገው። በዚሁ የሪያል ማድሪድ ጉዳዮችን የምንንገራችሁ። በሪያል ማድሪድ ውስጥ ጁድ ቤሊንጋም በጆዜ ሞሪኒዮ ለሚመራው አዲስ ፕሮጀክት እጅግ በጣም ወሳኝ ከሆኑት ምሰሶዎች አንደኛው ተደርጎ እንደሚቆጠር ነው የመረጃ ምንጮቹ እየጠቆሙ የሚገኙት። ስለዚህ ጆዜ ሞሪኒዮ ይህንን ቡድን ሲቀላቀሉ ወይም ደግሞ ሪያል ማድሪድን ሲቀላቀሉ በጣም ወሳኙ ተጫዋችም ይሆናል ተብሎ ከሚጠበቁት መካከል አንደኛው እንደሆነ ነው ዲያሪዮ አስ መረጃውን ይፋ ያደረገው። ኪሊያን ምባፔ ወደ ሪያል ማድሪድ እንዲመጣ ማይክል ኦሊሴን ለማሳመን በትልቁ እየሰራ እንደሚገኝ ነው ይፋ የተደረገው። ምናልባት ከዓለም ዋንጫው በኋላ በትልቁ ስማቸው ልንሰማቸው ከምንችላቸው ተጫዋቾች መካከል በዝውውር ገበያው ላይ አንደኛው ማይክል ኦሊሴ እንደሆነ በተደጋጋሚ መረጃዎች ሲወጡ እየሰማን ነው። ኤምባፔ ደግሞ በፈረንሳይ ካምፕ ውስጥ ይህንን ተጫዋች ስለማስፈረም ትልቅ እንቅስቃሴዎችን እያደረገ እንደሚገኝ የሚያሳዩ ነገሮች ያሉ። በቀጣይ ከዓለም ዋንጫው በኋላ በትልቁ እንሰማዋለን ተብሎ ይታሰባል። ፋብሪዚዮ ሮማኖ ሲናገር ማይክል ኦሊሴ አሁንም የፍሎሬንቲኖ ፔሬዝ የህልም ተጫዋች ነው። ተጫዋቹ በጣም ነው የሚወደው። ሪያል ማድሪድ ባወጣው መግለጫም እያስተባበለው የግል ንግግሮች መደረጋቸውን እንጂ በተጫዋቹ ላይ ያለውን ፍላጎት አይደለም። ይህን ነጥብ ግልጽ ማድረግ በጣም አስፈላጊ ነው ሲል ይናገራል ፋብሪዚዮ ሮማኖ። ሪያል ማድሪድ እና ባየር ሚኒክ በጣም ጥሩ ግንኙነት አላቸው። ማድሪድም ኦሊሴን ከሪያል ማድሪድ ጋርም ስምምነት ላይ ደርሷል የሚሉ ወሬዎች በአደባባይ እንዲናፈሱ አልፈለገም። ደግሞም እውነት ነው። በአሁኑ ሰዓት በኦሊሴና በሪያል ማድሪድ መካከል ምንም አይነት ድርድር የለም። የመግለጫው መልእክትም የሚያሳየው ሪያል ማድሪድ ከባየር ሚኒክ በፊትም ኦሊሴን በፍጹም እንደማይቀርበው እንደማያነጋግረው ነው። ቅድሚያ ክለቡን እንደሚያናግሩና ተጫዋቹን እንደማያናግሩት ከክለቡ ቀርበው እንደሚናገሩ ነው መረጃው የሚወጣው። የባየር ሚኒክ አቋም ያው ነው። ተጫዋቹ በክለቡ እንዲቆይ በጽኑ ይፈልጋሉ። አዲስ ኮንትራትም ሊያቀርቡለት እንደሚፈልጉ ነው እየተነገረ የሚገኘው። ባየር ሚኒክ ተጫዋቹን ለመሸጥ የመደራደር ምንም አይነት ፍላጎት የሌለው ሲሆን ማይክል ኦሊሴም ቢሆን የመልቀቅ ፍላጎት አላሳየም የሚሉ መረጃዎች ናቸው በትልቁ የወጡት። የጀርመኑ ክለብ የተጫዋቹን ኮንትራት ለማራዘም እየሰራ ይገኛል። በተጨማሪ ማይክል ኦሊሴም በቡድን ውስጥም ከፍተኛ ተከፋይ ከሆኑት ተጫዋቾች መካከል አንደኛው ለማድረግም የታለመ እቅድ እንደሆነ ጭምር ነው የመረጃ ምንጩ ይፋ ያደረገው። ሪያል ማድሪድ ከኒኮ ፓዝ እና ከኮሞ ጋር ያለውን ስምምነት አጠቃላይ መዋቅር መቀየር ይፈልጋል። ሪያል ማድሪድ ተጫዋቹን ከኮሞ በቋሚነት መሸጥ ይፈልጋል። ነገር ግን የሚሆነው በተለያዩ ቅድመ ሁኔታዎች ነው። በዚህም በሁለቱ ወገኖች መካከልም ስብሰባ ለመካሄድም በሚቀጥለው ሳምንት ቀጠሮ እንደሚያዝ ጭምር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ፋብሪዚዮ ሮማኖ የተናገረው። ሪያል ማድሪድ ኮሞ ኒኮ ፓዝን በ60 ሚሊዮን ዩሮ እንዲገዛው ሀሳብ አቅርበዋል። ይሁን እንጂ ይህ ሀሳብ የኮሞ ይሁንታን አላገኘም። ተጫዋቹ አሁን ላይ ባለው ኮንትራት በጣሊያን ስራውን ለመቀጠል ያለው ፍላጎትን መጠቀምን ይመርጣል ተብሏል። በዚህ መሰረትም የጣሊያኑ ክለብ በመጪዎቹ ቀናት የሚደረጉ ንግግሮችን በሁለቱም ወገኖች ዘንድ ተቀባይነት ያለው አዲስ ቀመር እንዲያስገኝም ተስፋ ያደርጋል ተብሎ የሚታሰበው ዲ ማርሲዮ እንደዘገበው ጆዜ ሞሪኒዮ በፍራንኮ ማስታንቱኖ ላይ ምንም አይነት ፍላጎት የላቸውም ተብሏል። ሪያል ማድሪድ ለ2 ዓመታት ወደ እንግዲህ ሌላ ክለብ በውሰት እንዲያቀናም ይፈልጋል ተብሏል። ሞሪኒዮ ተጫዋቹ በሱ የወደፊት ፕሮጀክት ውስጥም ለመሳተፍ የሚያስፈልገውን መስፈርቶች አሟልቷል ተብሎ እንደማይታሰብ ነው ዲያሪዮ አስ የተናገረው። ጆዜ ሞሪኒዮ አልቫሮ ፈርናንዴስ ካሬራስ በፍጥነት ለመሸጥ አይቸኩሉም። ነገር ግን ሪያል ማድሪድም ቢሆን ኢንቨስት ያደረገውን ካፒታል ማጣት አይፈልግም። ኩኮሬያ ከመጣ በኋላ ካሬራስ የተጠባባቂ ወይም ደግሞ የቤንች ተጫዋች ነው የሚሆነው። ሆኖም ግን ማድሪድ እሱን የሚሸጠው ባለፈው ዝውውር በሱ ላይ ያወጣውን የ50 ሚሊዮን ዩሮ ሙሉ በሙሉ የሚመልስለት ከሆነ ብቻ ነው። ካልሆነ ግን ይህንን ተጫዋች የመሸጥ እንቅስቃሴዎችን ላያደርግ እንደሚችል ይፋ ተደርጓል። ነገር ግን እዚህ ተጫዋች ላይ ፍላጎቶች ኖረው ያመጣበትን 50 ሚሊዮን ዩሮ ዋጋ መመለስ የሚችል ከሆነ ሊሸጥ የሚችሉበት እድልም እንዳለ የሚያሳዩ መረጃዎችን ነው በትልቁ እየተመለከተን የምንገኘው። ሪያል ማድሪድ አዲስ አማካይ ተጫዋች ከማስፈረሙ በፊት በርካታ የአማካይ ክፍል ተጫዋቾች ክለቡን ለቀው መውጣት እንደሚኖርባቸው የሚያሳዩ መረጃዎችን በትልቁ እየተመለከተን እንገኛለንና ይህንን በተለይ ኤንዞ ፈርናንዴዝን ለማስፈረም ሌሎች የአማካይ ስፍራ ተጫዋቾች መልቀቅ ሳይኖርባቸው እንደማይቀር ነው የመረጃ ምንጮቹ እየጠቆሙ የሚገኙት።
ባርሰሎናን የተመለከቱ መረጃዎችን እናንሳ። ሮናልድ ኪውመን ይናገራል። ፍራንኪ ዲዮንግ በግጭት ምክንያት አንዳንድ ምቾት አለመሰማቶች አጋጥመውታል። በአብዛኛው የልምምድ ክፍለ ጊዜ ላይ ተሳትፏል። ነገር ግን ከስዊድን ጋር ለነበረን ጨዋታ መገኘቱ ላይ የሰውነቱን ምላሽ መጠበቅ ነበረብን፣ ለዛ ነው ሲልም ጭምር ይናገራል ሮናልድ ኪውመን። 7 የባርሴሎና ተጫዋቾች ስለ ሁሊያን አልቫሬዝ አዎንታዊ ነገሮችን ተናግረዋል። ሮናልድ አሮሆ ሲናገር ለእኔ ሁሊያን አልቫሬዝ ድንቅ አጥቂ ነው። በዓለም ላይ ካሉ ምርጥ አጥቂዎች አንደኛው ነው። ጥሩ ጥራት ካላቸው ከምርጦቹ መካከልም እንደሆነ መናገር እችላለሁ። እኛ ደግሞ ምርጥ ክለብ ነን። እኛ ምርጥ ተጫዋቾች ሁልጊዜም በምርጥ ክለብ ውስጥ መሆናቸውን ማየት እንፈልጋለን። ስለዚህም ሁሊያን አልቫሬዝ መምጣት ይኖርበታል ሲል ይናገራል። ኤሪክ ጋርሲያም እንዲሁ ይናገራል። ሁሊያን አልቫሬዝ በጣም ጥሩ ተጫዋች ነው፣ እናም ያንን ደግሞ አስቀድሞ አረጋግጧል። እርግጥ ነው በባርሴሎና የመጫወት አቅም አለው ብዬ አስባለሁ፣ ዓለም አቀፍ ደረጃውን የጠበቀ አጥቂ ስለሆነ ሲልም ጭምር ይናገራል። ፍራንኪ ዲዮንግም እንዲሁ ሲናገር ተጫዋች ማስፈረም የክለቡ ስራ ነው፣ ነገር ግን ተጫዋቾችን የሚያመጣ ከሆነ ዓለም አቀፍ ደረጃቸውን የጠበቁ ተጫዋቾች መሆን አለባቸው። ለእኔ ደግሞ ሁሌም በመካከለኛ ደረጃ ላይ ከሚገኙ 4 ተጫዋቾች አንድ ምርጥ ተጫዋች ቢመጣ መርጣለሁ። እናም ሁሊያን አልቫሬስ እንደዚህ አይነት ተጫዋች ነው እና ይህንን ክለብ ቢቀላቀል በጣም ደስ ይለኛል ሲልም ነው የተናገረው ፍራንኪ ዲዮንግ። ጋቪም ሲናገር ከዓለም ዋንጫው ማስፈረም የምፈልገው ተጫዋች ቢኖር እኔ ሁሊያን አልቫሬዝን ነው፣ ከእሱ ጋር መጫወትን እፈልጋለሁ ሲል ጋቪ ይናገራል። ፔድሪም ማስፈረም የምፈልገው ተጫዋች ሁሊያን አልቫሬዝን ነው፣ ድንቅ በሆነ መልኩ የሚጫወት ጥሩ ተጫዋች ነው፣ በጣም ጎበዝ ነው ሲልም ይናገራል። ፓው ኩባርሲም በአንጻሩ ለባርሴሎና ማስፈረም የምፈልገው ተጫዋች ቢኖር ጁሊያን አልቫሬዝን ነው ሲል ይናገራልና በጣም በርከት ያሉ የባርሴሎና ተጫዋቾች ሁሊያን አልቫሬዝ እንዲመጣ ፍላጎቱ አላቸው። ባርሴሎና እንግዲህ የሚሳካለት ከሆነ ይህንን ተጫዋች ለማስፈረምም ጥሩ እንቅስቃሴዎችን ማድረግ እንደሚፈልግ ነው የተገለጸው። አንድሪያስ ክሪስተንሰን በባርሴሎና ኮንትራቱን ያራዝማል ተብሏል። ይሄ ኮንትራት እስከ 2028 ድረስም ለ2 ዓመታት ይቆያል። ነገር ግን ሁለቱም ወገኖች በመጀመሪያው ዓመት መጨረሻ ላይ በአፈጻጸሙ ካልተደሰቱ እንዲሁ ስምምነቱን የማቋረጥ እድልም ይኖራቸዋል ተብሎ እንደሚታሰብ ነው መረጃው የወጣው። ራፊኒሃ ሌላ የሃምስትሪንግ ጉዳትን ያስተናገደ ይመስላልና ይህ በምርመራ ውጤት ከተረጋገጠ ከፊፋ ሙሉ በሙሉ የዓለም ዋንጫ ተሳትፎ ውጭ እንደሚሆን የሚያሳዩ መረጃዎችም እየወጡ ይገኛሉ። ስለዚህም የራፊኒሃ ጉዳት ምናልባት ከዓለም ዋንጫ ውጭ ሊያደርገው እንደሚችል እየተገለጸ ነው። ማርኮስ ሊዮሬንቴ ስለ ሁሊያን አልቫሬዝ የወደፊት እጣ ፈንታም ከዲያሪዮ አስ በነበረው መረጃ ጋር እንግዲህ ሀሳቡን ተለዋውጧል። ከሁሊያን አልቫሬዝ ጋር ባለኝ ግንኙነት ምክንያት ደስተኛ የሚያደርገውን ሁሉ እንዲያደርግ እፈልጋለሁ፣ እንደ ጓደኛ ደግፈዋለሁ ብለዋል። ማርኮስ ሊዮሬንቴ ነው ይህንን ሀሳብ የሰጠውና በተጫዋቹ ጉዳይ ላይ በርከት ያሉ ሀሳቦች አሁንም መነሳታቸውን እንደቀጠሉ ነው የሚገኙት። ሊድስ ዩናይትድ እና ኤቨርተን የፌኖርዱን አጥቂ አሳን ኡዳን ለማስፈረም ፍላጎቱ አላቸው። የ27 ዓመቱ የጃፓን ብሔራዊ ቡድን ተጫዋች ባለፈው የውድድር ዘመን 25 ግቦችን በማስቆጠር አስደናቂ ብቃት ላይ ነበር። የሆላንዱ ክለብ ፌኖርደም ተጫዋቹን በ30 እና 35 ሚሊዮን ዩሮ አካባቢ ለመሸጥም ፍቃደኛ ሊሆኑ ይችላሉ ተብሏል። ሊድስ ዩናይትድ እና ኤቨርተን በአጥቂ መስመራቸው ላይ ተጨማሪ ጥራት ያላቸው ተጫዋቾች እንደሚያስፈልጓቸው በርካቶች ይስማማሉ። እናም ደግሞ ኡዳን ጥሩ ፈራሚ ሊሆንላቸው ይችላል ተብሏል። ተጫዋቹ በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በፕሪሚየር ሊግ ወዲያውኑ ለውጥ ማምጣቶችን የሚችል አይነት ተጫዋች ነው። በእንግሊዝም እግር ኳስ ውስጥ በርከት ያሉ ነገሮችን ማድረግ የሚችል አይነት ተጫዋች አድርገው በርካቶች እንደሚቆጥሩት ነው እየተገለጸ የሚገኘው። ስለዚህም ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችም ይደረጋሉ ተብሎ እንደሚታሰብ ነው የመረጃ ምንጩ እየጠቆመ የሚገኘው። በፕሪሚየር ሊግ ወዲያውኑ ለውጥ ማምጣት ይችላል። በእንግሊዝ እግር ኳስ ለመጫወት የሚያስችል አካላዊና ቴክኒካል ብቃት አለው። ምንም ጥርጥርም የሌለው ተጫዋች ነው። ይህም ለሁለቱም ክለቦች ትልቅ እሴት ነው። ሁለቱ የፕሪሚየር ሊግ ክለቦች እሱን ለመግዛት የሚያስችል የፋይናንስ አቅም አላቸው። ሁኔታው እንዴት እንደሚዳብርም ማየት ይኖርበታል። እንደ ስፖርትስ ቡም ዘገባ ኤቨርተን ለጃፓናዊው አጥቂ ከ18 እስከ 20 ሚሊዮን ፓውንድ የሚጠጋ ጥያቄንም ለማቅረብ እየተዘጋጀ ነው። የሆላንዱ ክለቡን ተጫዋቹን በተመጣጣኝ ዋጋ እንዲሸጡ ማሳመን የሚችሉ እንደሆነ መታየት አለበት። በሌላ በኩል ሊድስ ዩናይትድ ተጫዋቹን ለማስፈረም እየፈለጉ ሲሆን አኦ ታናካ ደግሞ ማንኛውንም ሊደረግ የሚችል ዝውውርም ቁልፍ ሚናን ሊጫወት እንደሚችል ያምናሉ። በክለቡ የጃፓን ብሔራዊ ቡድን ተጫዋች መኖሩ ኦዳ ሊድስን እንዲቀላቀልም ሊያሳምነው እንደሚችል ነው እየተነገረ የሚገኘው። በፕሪሚየር ሊጉ የመጫወት እድልም ለአጥቂው መቃወምም በጣም ከባድ ይሆናል ተብሎ ይታሰባል። በፕሪሚየር ሊግ መጫወት እንደሚፈልግ በርካቶችም ይናገራሉ ነው የተባለው። ስለዚህም በሙያው ውስጥ ደግሞ ይህንን ነገር ወይም ይህንን እድል መጠቀም ይፈልጋል። ይህም ደግሞ በአሁኑ ሰዓት በሙያው ለመውሰድ የሚችለው ተስማሚ ቀጣይ እርምጃ ነው። ሊድስ ዩናይትድ በፕሪሚየር ሊግ ራሳቸውን እንደ መደበኛ ተፎካካሪ ለማቋቋምም ተስፋ በማድረግ በቡድን ውስጥም ተጨማሪ ጥራቶችን ይፈልጋሉ። በሌላ በኩል ኤቨርተንም በሚቀጥለው የውድድር ዘመን የአውሮፓ ውድድሮች ተሳትፎን ለማድረግ መታገልን እንደሚፈልጉ
የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ኒውካስል ዩናይትድ ፈረንሳዊውን አማካይ አርተር ኦታንን ለማስፈረም ፍላጎቱ አላቸው። እንደ ዘገባዎቹ የተገኘው ዘገባ እንደሚያመለክተው የ23 ዓመቱ አማካይ ወደ 40 ሚሊዮን ዩሮ የሚጠጋ ዋጋ ያለው ሲሆን ኒውካስልም ስምምነቱን ለማጠናቀቅ ቀዳሚ ሆነዋል። ከጀርመን ከጣሊያንና ከስፔን የሚገኙ ክለቦችም ተጫዋቹን በቅርበት እየተከታተሉ ይገኛሉ። ኒውካስል አማካዩን የሳንድሮ ቶናሊ ተተኪ አድርገው ለማስፈረም ጓግተዋል። ጣሊያናዊው አማካይ በቅርብ ሳምንታት ከትልልቅ ክለቦች ጋርም ስሙ ሲያያዝ የቆየ ሲሆን በዚህ ክረምትም ክለቡን ሊለቅ ይችላል። ቶናሊ ለኒውካስል ቁልፍ ተጫዋች በመሆኑ በሱ ቦታ ተገቢውን ምትክ ማግኘት ይፈልጋሉ። ማክፓይሶቹ ኒውካስል ዩናይትዶች ጥራት ያለው ተተኪን ማምጣት የሚችሉ እንደሆነ መታየት ያለበት ነው። ኦታ ለኡዲኒዜ አስፈላጊ ተጫዋች የነበረ ሲሆን በፕሪሚየር ሊጉ ጥሩ ውጤትን ለማምጣት የሚያስፈልጉት አካላዊና ቴክኒካል ብቃቶች እንዳሉትም ምንም ጥርጥር የለውም። የእንግሊዝ እግር ኳስን በፍጥነት ከለመደው ለኒውካስል ዩናይትድም ትልቅ እሴት ሊሆን ይችላል። ኒውካስል ለተጫዋቹ 40 ሚሊዮን ዩሮ የመክፈል የፋይናንስ አቅም ይኖራቸዋል ተብሎ ነው የሚጠበቀው። ቶናሊ በዚህ ክረምትም ከፍተኛ ዋጋ ሊያወጣ ይችላል። ኒውካስልም ተተኪውን ለማስፈረም እናም ሌሎች የቡድን ክፍሎችንም ለማሻሻል በቂ ገንዘቦች ይኖሩታል። አታም ብዙም አቅም ያለው ወጣት ተጫዋች ሲሆን በስልጠናና በተሞክሮ ደግሞ የበለጠ ሊሻሻል ይችላል። በፕሪሚየር ሊጉ የማድረግ መደበኛ ጨዋታ ምርጥ ብቃቱንም ሊያወጣው ይችላል። ኒውካስል በቅርቡ ለጣሊያኑ ክለብም ጥያቄውን ማቅረብ እንደማይችሉ መታየትም ይኖርበታል። የኒውካስል ፕሮጀክትም አስደሳች ሲሆን ለዋንጫ መወዳደር የሚችል ቡድን ለመገንባት እየሰሩ ነው። የ23 ዓመቱ አማካይ እሱን ለመቀላቀልም በእርግጠኝነት ይፈተናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቶተንሃም እና ክሪስታል ፓላስ ለ35 ሚሊዮን የሮማው ተከላካይ እየተፎካከሩ ነው። ክሪስታል ፓላሶች ወሳኝ ጥቅም ሊኖራቸው ይችላል ተብሏል። ቶተንሃም ሆትስፐርስ የሌንሱን ተከላካይ ኢስማኤሎ ጋኒዮን ለማስፈረም ነው ፍላጎት ያለው። ከመረጃ ምንጮቹ እንደተገኘው ከሆነ ቶተንሃም ሆትስፐርስ ለ21 ዓመቱ የመሃል ተከላካይ ከክሪስታል ፓላስ ከፍተኛ ፉክክር ይገጥማቸዋል ተብሎ ይታሰባል። ጋኒዩ ባለፈው የውድድር ዘመን ለፈረንሳዩ ክለብ ጥሩ ብቃትን አሳይቷል። ለሊግ ዋንጫም ባደረገው ጉዞ ውስጥም ትልቅ ሚና ነበረው። ሌንስ በሊጉ የደረጃ ሰንጠረዥ ሁለተኛ ደረጃ ላይ መቀመጣቸው የሚታወስ ነው። ቶተንሃም ይህንን ፍላጎታቸውን ይፋዊ በሆነ ጥያቄ ተከትለው ስምምነቱን ለማጠናቀቅም ይሞክሩ እንደሆነ መታየት ያለበት። ተከላካዩ ወደ 35 ሚሊዮን ዩሮ ሊያወጣ ይችላል። ቶተንሃም ስምምነቱን ለመፈጸም የሚያስችል የፋይናንስ አቅም አላቸው። ክሪስቲያን ሮሜሮ ክለቡን ለቆ እንደሚወጣ ወሬዎች ስላሉ ተገቢውን ምትክ ማግኘትም ይፈልጋሉ። የ21 ዓመቱ የመሃል ተከላካይ ከክለቡ ካፕቴን ተስማሚ ምትክም ሊሆን ይችላል። በፈረንሳይ እግር ኳስ ብቃቱን ያሳየ ሲሆን በእንግሊዝ እግር ኳስም የሚያስፈልገው አካላዊ ብቃትም እንዳለው ነው የሚነገረው። በእንግሊዝ ከቶተንሃም ጋር የሚኖረው መደበኛ ጨዋታም የበለጠ እንዲሻሻልና አቅሙን እንዲያሟላም ይረዳዋል። በሌላ በኩል ክሪስታል ፓላስም ተከላካዩን ለማስፈረም ፍላጎቱ አላቸው። ፒየር ሳጅን እንደ አሰልጣኝ ለመሾምም ተቃርበው ነበር። ይህም ተከላካዩን ለማስፈረም በሚደረገው ፉክክር ትልቅ ጥቅም ሊሰጣቸው ይችላል። ጋኒዩ ከአሰልጣኝ ፒየር ሳጅ ጋርም ለሎንስም አብረው ሰርተዋል። ስለዚህም በክሪስታል ፓላስም ከ47 ዓመቱ አሰልጣኝ ጋር እንደገና ለመገናኘት ፍላጎት ይኖረዋል ተብሎ ይታሰባል። ክሪስታል ፓላሶች በሚቀጥለው ዓመት ጥሩ ውጤት ማምጣት ከፈለጉ የመከላከል ክፍላቸውን ማጠናከር አለባቸው። በዩኤፋ ዩሮፓ ሊግ የሚወዳደሩ በመሆናቸው በክረምቱ የዝውውር መስኮትም ቡድኑን ማጠናከር ይጠበቅባቸዋል። የ21 ዓመቱ ተከላካይ ለሁለቱም የለንደን ክለቦችም ጥሩ ግዢ ሊሆን ይችላል። የትኛውም ክለብ እንደሚቀላቀል ግን መታየት ያለበት ጉዳይ እንደሆነ ነው የመረጃ ምንጩ እየጠቆመም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።